በጅቦ ወደ ሲናገራች ሰማ አንዷ እዚህ ስሟን መጥቀስ አልችልም። ጥርሷን አሰርታ ቱና ቱና ትላለች ልትሰማኝ ስመጣ ብሏልና አላለም። አሁን ጥርስ አሰራር ሁለት አይነት አለው ካወቅሽ። ለምሳሌ የገዛ ጥርስሽ ላይ ደርበው ጥርስ የሚሰሩ አሉ። ያሁን አንቺ ብትቦርሽው ምን ብትዩ ውስጣዊ ጥርስሽን አትነቂው። ተደርቡ ነው ተለጥፎ ነው። ይሄ የራሱ ሆነ እንትና እኔ አሁን ለምሳሌ ሚስቴ ዶክተር ነችና ዶክተር ስልሽ ሙሉ ዶክተር ነች። እግዚአብሔርን ስለ ጥርስም ስለ ኩላሊትም ስለ ልብም ስለ ስነ የሰው ልጅ ስለ ብዙ ነገር ታስተምረኛለች። ከሷ ጋር ሳወራ ብዙ ሐሳቦችን እንትን ከተማረ ሰው ጋር አነጋገር ከሚያውቅ ሰው ጋር ስትጠጊና ስታዳምጪ አሁን አንቺን እኔ ሰማሻለሁ፣ በደንብ ነው የምሰማሽ። አሁን ለምሳሌ እዚህ 1600 ሰው ይሰማሻል። ግን መስማትና መስማማት ይለያያል። አሁን እኔ በደንብ ነው በደንብ ነው ማዳምጥሽ፣ በደንብ ነው ቃላቶችሽን ራሱ በደንብ ነው ማውጣቸው። አሁን ቅድም ስታወሪ 1 2 3 ቃላቶችን አውጥቻለሁና ከተመቹኝ አንፃር ሌሎችን መጥቀስ አልችልም። አንዳንድ ሰው ደደብ የሆነ አመለካከት አለው። ያንን አልወደው። ግን እናቴ ትሙት እየቀለድኩ አይደለም። ረጅም መንገድ እየነዳው ነበር ከ2 ሰዓት በላይ እና መንገድ ላይ አቁም ይውሉ ነው የሳኩት። አማራና አማኑኤል ያልሽው ነገር በጣም በቃ ውስጤ አንቺ የተናገርሽው ረጅም ነገር አለ። አሁን እሷን ብቻ አውጥተው ምናምን ሪካርድ ሊፖስቱ እኔ ሙሉውን ሪካርድ እና ይሄን ነገር በጣም በቃ ብዙ ነገር ነው ያወጣውበትና ደስ ይላል። ለማንኛውም ግን ልቤት ለበላችሁ ኤክሴ ቆራሌውን አለ እንደመጣው የእውነትም አንተ ብዙ ካልሲ ወስዳበታለች ልጅ። ግን የኔን ሙዚቃ በደንብ አዳምጠሻታል? ያ ናይ እንሰማዋለን መልሰ እንደገና እናቴን ገራሚ ሆነች ነች ግጥሟ ምናምን ቡላላ እቺን ነገር እንደው ከቆራሌው መለስ ብለህ ብታያት እውነት ይቅርታ ጠይቀ ራሱ አንተ የጋበዝከውን ዘፈን ማለት ነው ወደፊት ህይወቴን አብሬያት ለመቀጠል ሴት መጋበዘት አይነት ድንቅ ሙዚቃ ነው። በደንብ በጣም ገራሚ ሙዚቃ ነው። ፍሬ ሀሳቡ ደስ ይላል። በትክክል እኔ ግን ሰርፕራይዝ የሆነብኝ አንድ ስሙን ከነ ታይትሉ ከነ ምናምን በጣም ጅቦ ዘፈን ያውቃል ብዬ አልገምትም ነበር። እኔ በዚህ አጋጣሚ መጽሐፍ አነባለሁ። ታውቂያለሽ፣ ብዙ መጽሐፎችን አነባለሁ። ብዙ በተለይ በአማርኛ ትርጉም መጽሐፎችን፣ የውጭ ሀገር ድርሰቶች በጣም ልዩ እንትን እና አዳነች አበቤ ደወለች። አንሳላት እባክህ አዳነች። ነገሮች ውስጥ ገብተህ አድማ ለማድረግ የማትሄደው መንገዶች ትዕግስት ምናምን እኮ የሆነ ነገር ቀመስ እንደሆንክ ታስታውቃለህ። ትክክል ሄሉዬ፣ እባክሽ ያዳመጠችኝ ስለሆነ ከሆነ በታከታተልኝ እጅግ በጣም ደስ ይለኛል። አሮጌ ጫማ ነው ቁራሌው ነኝ እኔ በጣም ጠቃሚ ነኝ እኔም ለወገኔ እንጀራ ፍለጋ ብረትና ጥሬ ቁራሌው ነኝ እኔ አታሪ ዘዋሪ ሹፌሩ ደራሲው በዘፈን ሲወደስ ምን አለ አንዳንድ ቀን ቁራሌው ቢታወስ ሁሉም ሰው ቢረሳኝ አይከፋ ነፍሴ እንዴ እኔው ልስፈንለት እንግዲህ ለራሴ ቁራሌው እርቃጠርሙስ ያለው ቁራሌው አሮጌ ጫማ ያለው ቁራሌው እርቃጠርሙስ ያለው ቁራሌው ሃይ ልጅ ያሱ እንዴት ነህ? የምነግራችሁ አሪፍ ጊዜ ነው ያሳለፍኩትኝ። ቆንጆ ጊዜ ነው ያሳለፍኩትኝ። አያችሁ አይደለ ዱባይ ያለኝ መልክና እዚህ ያለኝ መልክ ልዩነቱን አልኳችሁ እኮ። ለዚህ ነው እኔ ዱባይ መኖር እፈልጋለሁ። ሁሌ እንዳለቀሰች ጀርመን እየተጫወተ ነው። ጸጥ ብሏል ሀገራችን። እኔ ቲክቶክ ላይ ነኝ ያለሁት። ጋይስ ታፕ ታፕ አድርጉ ፕሊስ በእናታችሁ።
ምን እንደታዘብኩ አንድ ለአንድ ናቸው። ኢትዮን የጥርስ ወርቁ ነቅሎ ይሰጣልኝ። እሱ መሬት ነው የሚሄደው፣ ውስጥ ለውስጥ ኤሌክትሪክ ነው የሚነቅለው። ኤሌክትሪክ ነው ውስጥ ለውስጥ እየሄደ የሚነቅለው። ሙዚቃ መረጥ ትፈልጋላችሁ ጋይስ? ያ እንትና ቴሌፎን ያወራል ማለት ነው። ለካ ቴሌፎንም ይደወልለታል ጅቡ። አሁን የጋበዘው ሙዚቃ ሚስቱ ጋር ደርሷል መሰለኝ። እጅግ በጣም እወድሃለሁ አፈቅርሃለሁ ልትለው እንደደወለችልኝ ከነ ታይትል። እኔ እኮ ዘፈን ከታይትል ጋር አላውቅም። ሳርች ሳረግ ሳየው ይመጣልኛል። የሚያፈቅር የሚያወራ አይመስልም። ቁም ነገር ያለው አይመስልም። አጅቦ ናይ የሚናገረው ነገር በሳቅም ሲሆን ቢሆንም ፖይንት እንዳለው ከድሮም አውቅ ነበር፣ ግን እንደዚህ ተከታታዩ ምናምን እንደዚህ አልግባባውም ነበር። ባይዘቤ ሄሉዬ እንደዚህ ፍርደገምድል ሰው ግን አይደለም። ከአዳነች አበቤን የተደወለልኝ ፍርደገምድል አይደለም። ሰዎች የሚያወሩትን ነገር ጠንቅቄ አውቃለሁ። ስማ ጅቦ፣ ባለፈው ያ ፖሊስ ያናግር የነበረው ምን ብሎ ነበር? በውስጥ ስለ አንቺም አወራኝ እና ሄለንን ለስራ እንፈልጋታለን ሲል እኔ ማለት እንደዚህ የቀበሌ ፖሊስ ምናምን እንድትሆኝ አልፈልግም። ኢንሳ ውስጥ ብትሰሪ ዶክተር እናትን እየቀለድኩ ነበረበት። በዚህ አጋጣሚ አዳነች አበቤ ነች አሁን የደወለች። ቁጥሯን ስጠኝ ብላ ምናምን ብሎ ነበር። በዛም ላልኩ እኔ ደግሞ ጠይቄ ለመሰለሽ ሄለን እናቴን የምታወሪያቸውን ነገሮች በደንብ ለሚያዳምጡ ሰዎች ይሁን አሪፍ ነገሮች ናቸው ብዬ አስባለሁ። በተለይ ህዝቡን ያነቃሉ ብዬ አስባለሁ። አንዳንድ ሰዎች አሉ ለከት የሌላቸው ላነጋገራቸው ለግል ጥቅም ሲሉ ራሳቸውን ለአደባባይ አውጥተው ይሁን የሚያስጠላ ነገር አለና ከዛ ነፃ ነሽ። ሁለተኛ ነገር ደግሞ እኔ የምታወሪያቸውን የሰው ልጅ ሲያወራ እውነቱንና ስሜታዊ ሳዳምጥ አንድ ሰው ሲያወራ ስሜታዊ ሆኖ የሚያወራው አለ፣ ውሸቱን የሚያወራው አለ፣ ትንሽ እውነት ሰምቶ አጋኑ የሚያወራ ሰው አለ። እነዚህ ነገሮች ጠንቅቄ ስለማቅ ብዙ ነገርሽን እረዳለሁ፣ ብዙ ነገርሽን አዳምጣለሁ። የትኛው ፓርት ነኝ አሁን ከጠራችሁ? እንዲህ ነው ብዬ አልነግርሽም። አሁን 1300 ሰው አለ እንዲህ ነው አልልሽም፣ ግን እኔ በደንብ አቀሻለሁ፣ አከብርሻለሁ። እኔ ጋር እንዲህ ብዬ ነው ላወራ እችላለሁ። አሁን ሄሉ እኔ ልጨርሳ አታቋጭ። አሁን ስለ ሄለን አውራ ብትለኝ አሁን ከወሬው አንፃር ሳይሆን ለምሳሌ ካለባበሷ ጀምራለሁ። ካለባበሷ ራሷን ጠብቃ ነው የምትገባው። እናቴን ፊልተር ሜካፕ ምናምን አንዳንዶቹ ራሳቸውን ለማስዋብ ሲሉ በጣም ገምተው አውቃለሁ። አሁን ለምሳሌ እንዲያወሩ ከካሜራ ጀርባ ያለውን ነገር አሳዩኝ ብትያቸው ስቅቅ ሽምቅቅ የሚሉ ሰዎች አሉ። እኔ አሁን ሄለን እንዴት ትገባለች ቢሉ መጀመሪያ ቤቷን አጽድታ ራሷን ስራዋን ሰርታ ምናምን እግዚአብሔር ከልቤ ነው የምነግርህ። ፀጉር ስታይሏ በየቀኑ ነው የሚለያየው። አሁን ለምሳሌ የሆነች ልጅ እህታችን ለ3 ወር ያደረገችው ዊክ ትናንትም ነበር። 3 ወር ዊግ ሲኖር የሚያመጣውን ሽታ በዛ ላይ በጣም ንጽህናሽን መጠበቅ የማችበት ነገር ቢኖር በተለይ ኮፍያ ይሻላል። በተለይ የሚሰፋው ንጽህናሽን እንዳትጠብቂ ነው የሚያደርግሽ። እያከክሽ ነው የምታወሪው ምናምን አንዳንዶቹ አሉ ሁማኔሩ ራሱ ጸጉራቸው መስሏቸው ያክፉታል፣ ይቀምሉታል። ጸጉራቸው ባይዘቤ የፀጉር ሰራተኛ ጓደኛ አለኝና እኔ ሻሽን በማሰሪ ሞቀኛል። ለዛ ነው ሁማኔር አንድም አልገዛ። በተለይ ካበሻ መልክ ጋር የማይሄድ ዊግ አለ። ለምሳሌ ቢጫማው የጣሊያን ሸሌ ነው የሚመስሉት አይደል? የጣሊያን ሸሌ ቀዩ ከለር የጣሊያን ብዙ ርካሾች ሸልሆች እንደዛ ካበሻ ጋር